በዚህ ዘመን ከብዙ ሰው በረከት የራቀበት ዘመን ነው። ታውቃለህ፣ በረከት የጎደለበት ዘመን ነው። እንነግዳለን፣ ነገር ግን አናተርፍም። እንሮጣለን፣ አንቀድምም። እናቅዳለን፣ አናሳካም። እናስባለን፣ ያሰብነው ነገር ወገኖቼ መጨረሻው አያምርም። ከብዙ ሰው በረከት የራቀበት ዘመን፣ በረከት የጎደለበት ዘመን ምንድነው ምክንያቱ? እግዚአብሔርን ባለመስማት። ታውቃላችሁ ያለንበት ዘመን የመጨረሻ ዘመን ዋዜማን። እዚህ በመጨረሻው ዘመን ደግሞ አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር የሚያስጨንቅ። እስኪ እንመልከተው ዘዳግም 28 ላይ የተመዘገበውን ቁጥር 15 ጀምሮ እንደዚህ ይላል። ነገር ግን የአምላክ የእግዚአብሔርን ቃል ባትሰማ፣ የእግዚአብሔርን ቃል ባትሰማ፣ ዛሬ ያዘዝኩህን ሥርዓቱን ትእዛዙን ሁሉ ባትጠብቅ ባታደርገውም እነዚህ መርገሞች ሁሉ ይመጡብሃል። በከተማ ርጉም ትሆናለህ፣ በእርሻ ርጉም ትሆናለህ። የሆድህ ፍሬ፣ የምድር ፍሬ፣ የላምህ ርቢ፣ የበግህ ርቢ ርጉም ይሆናል። አንተም በመግባትህ ርጉም ትሆናለህ፣ በመውጣትህም ርጉም ትሆናለህ። እኔን ስለ ተወከኝ ስለ ሥራ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሣጽን ይሰድብሃል። ከገበያ ሙኩት ጎትተን ከማምጣታችን በፊት ባካችሁ እግዚአብሔርን ሻማ ከማምጣታችን በፊት፣ ጧፍ ከማምጣታችን በፊት፣ ዘቢብ ከማምጣታችን በፊት፣ አምልኮት ከመፈጸማችን በፊት፣ ከጸሎቱ በፊት፣ ከቅዳሴው በፊት፣ ሰዓታቱን ከመቆም በፊት፣ ከመሳላችን በፊት፣ ገዳም ለገዳም ከመዞራችን በፊት፣ መንፈሳዊ መስለን ከመታየታችን በፊት የሚቀድመው ነገር የእግዚአብሔርን ቃል ማዳመጥ ነው። ለእግዚአብሔር መታዘዝ ነው። ቃሉን አስተውሉት። መታዘዝ ከመሥዋዕት የእግዚአብሔርን ቃል ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። አሁን እኛ የሚበልጠውን ነገር ከኋላ አድርገነው ከኋላ ያለውን ነገር ከፊት አምጥተነዋል ብዙዎቻችን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡር መምህራችን ሊቀ ጉባኤ መምህር አምባዬ፣ የቤተ መቅደሳችን የስብከተ ወንጌል ክፍል ዋና ኃላፊ መምህራነ ወንጌል፣ ክቡር ዘማሪያችን ዘማሪ ገብረ ዮሐንስ፣ በዚህ የቅድስና ስፍራ ላይ በሱባኤ ላይ ያላችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች እመቤታችንን ለመማፀን እግዚአብሔርን ለማምለክ ድምፁን ለመስማት ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን። እንኳን አደረሳቸው። አምላካችን እግዚአብሔር የያዝነውን ሱባኤ በሰላም አስፈጽሞ ለእመቤታችን በዓለ ትንሣኤና በዓለ ዕርገት ሁላችንንም በሰላም ያድርሰን። ወደ ዕለቱ የወንጌል አገልግሎት እንሄዳለን። ትንሽ ካፌ አለ። ጊዜው ነው፣ ወቅቱ ነው፣ ዘመኑ ነው። ለምን ዘነበ ብለን አንልም።
በማይመች ሁኔታ ውስጥም ብንሆን አገልግሎት አይቋረጥም፣ ወንጌል አይቋረጥም፣ ምስጋና አይቋረጥም። ስለዚህ የተዘጋጁ ድንኳኖች ስላሉ በመጠለያ ውስጥ እንሆንና በተረጋጋ መንፈስ ሆነን እግዚአብሔር በዚህ ምሽት የሚናገረንን ባለንበት ስፍራ ሆነን እናደምጠዋለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔርን እሰማለሁ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 84 ቁጥር 8 ላይ ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ በየዓመቱ ጾመ ፍልሰታን በዚህ ስፍራ ላይ የሚሰጠው አገልግሎት በስብከተ ወንጌል ባሉት መምህራን በተለይ የምንወደው የምናከብረው እግዚአብሔር እጅግ ጸጋውን ያበዛለት መምህር ሊቀ ጉባኤ አምባዬ መሪ ቃል በመምረጥ ለሚመጡት አገልጋዮች አስቀድሞ በመንገር ትምህርቱ እንዳይደጋገም አዳዲስ ነገሮችን እኛ ማግኘት እንድንችል በማሰብ በዚያ መልክ ነው አገልግሎት የሚሰጠው በየዓመቱ ማለት ብዙዎቻችን እናውቀዋል። እንደ አጋጣሚ ሆኖ ለኔ የደረሰኝ የተሰጠኝ መሪ ቃል እግዚአብሔርን ስለ መስማት እንድንማር በዚሁ መሰረት በዚህ ርዕስ መነሻነት እግዚአብሔርን በመስማት የሚገኘው ጥቅም ምን እንደሆነ መጽሐፍ ቅዱስን መሰረት አድርገን እየዘረዘርን እንመለከተዋል። ደግሞ እግዚአብሔርን አለመስማት ጉዳቱ ምን እንደሆነም ወደኋላ እንመጣበታል። ይህ አባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዶ ይሆንልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት በድጋሚ ለመናገር ራሳችንን እናዘጋጅ። እግዚአብሔርን በሉ እስኪ እሰማለሁ። እግዚአብሔርን ምን እላለሁ? እሱን እንድንሰማ እግዚአብሔር ሁላችንን በቸርነቱ ይርዳ። እንግዲህ ባለንበት ዘመን ታውቃላችሁ ሰው እግዚአብሔርን መስማት ያቆመበት ዘመን ይመስላል። በዚህም ምክንያት ዓለማችን፣ ሀገራችን፣ ቤተ ክርስቲያናችን፣ ትዳራችን፣ ኑሯችን፣ ኢኮኖሚያችን አጣብቂኝ ውስጥ ገብቷል። ዓለም እንደዚህ አይነት ነገር ውስጥ የገባችው አገራችን ኢትዮጵያ እንደዚህ አይነት መከራ ውስጥ የገባችው የብዙዎቻችንም ሕይወት እኛ እንደምንፈልገው ያልሆነው በኑሯችን ደስተኛ መሆን ያቃተን በምንም አናሳብብም፣ ምንም ምክንያት አናቀርብም እግዚአብሔርን ባለመስማታችን ምክንያት። ወገኖቼ የዚህ የሱባኤያችን መሪ ቃል እግዚአብሔርን
መስማት መሆን አለበት ብዬ እኔ በግሌ አምናለሁ። ደግሜ እናገራለሁ። የ2018 የሱባኤያችን ዓላማ እግዚአብሔርን እሰማዋለሁ፣ ስለ እግዚአብሔር መስማት፣ እግዚአብሔርን ማዳመጥ ቢሆን ብዙ ታሪካችን ይቀየራል፣ እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የልባችን መሻት ይፈጸማል። እግዚአብሔርን የምንሰማ ከሆነ ወገኖቼ ሁሉም ነገር ይስተካከላል። አምላካችን እግዚአብሔር እሱን የሚሰማ ጆሮ ለሁላችንም በቸርነቱ ያድለን። ወገኖቼ እግዚአብሔርን መስማት አማራጭ አይደለም። እግዚአብሔርን መስማት ምርጫ ነው። እስኪ ቃሉን አብረን እንበለው። እግዚአብሔርን መስማት በሉ እስኪ። አማራጭ ሳይሆን ምርጫ ነው። ማንን መስማት? እግዚአብሔርን መስማት። እንደ አማራጭ የምናቀርበው ነገር አይደለም። እግዚአብሔርን መስማት ለእኛ ለክርስቲያኖች ምርጫችን መሆን አለበት። ከሁሉም ነገር አስቀድመን መስማት የሚገባን እግዚአብሔርን ነው። አሁን ብዙዎቻችን በሕይወታችን ውስጥ የምናስቀድማቸው ነገሮች አሉ። ምን እንዲደረግላችሁ ትወዳላችሁ? ምን እንዲሰጣችሁ ትፈልጋላችሁ ብንባል ምርጫችን አንዳንዶቻችን ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ በሩቅም በቅርብም ያላችሁ ለአንድ ክርስቲያን ቀዳሚ ምርጫ መሆን ያለበት እግዚአብሔርን መስማት። ማንን መስማት ነው? ምን ማለት ነው እግዚአብሔርን መስማት? እግዚአብሔርን ማምለክ ማለት፣ ለእግዚአብሔር ቦታ መስጠት ማለት፣ አንተ ያልከው ልክ ነው ማለት፣ እግዚአብሔርን ማክበር ነው። ገኖች እግዚአብሔርን መስማት እነዚህን ሁሉ የሚጠቀልል ቃል። እሱን ስንሰማው እያከበርነው ነው ማለት ነው። እግዚአብሔርን ስንሰማው ለእግዚአብሔር ቦታ ሰጥተነዋል ማለት ነው። እግዚአብሔርን ስንሰማው እያመለክነው ነው ማለት ነው። እግዚአብሔርን ስንሰማው አንተ ልክ ነህ እያልነው ነው ማለት። ዳዊት እግዚአብሔርን አምላኬን የሚናገረውን እሰማለሁ አለና ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራልና አለ። አሁንም አምላካችን እግዚአብሔር በመካከላችን ተገኝቶ እንዲናገረን የሱ ቅዱስ ፍቃዶ ይሆንልን። እስኪ ጊዜያችንን ለመጠቀም እግዚአብሔርን የመስማት ጥቅሞች ምን እንደሆኑ አስቀድመን እስኪ እንመልከት። በመጀመሪያ እግዚአብሔርን የሚሰማ ሰው በሕይወቱ ተረጋግቶ መኖር ይችላል። ታውቃላችሁ፣ ያለንበት ዘመን የመጨረሻ ዘመን ዋዜማን። እዚህ በመጨረሻው ዘመን ደግሞ ዓይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር የሚያስጨንቅን እንዲህ ተብሎ እንደተጻፈ ይህንን ቃል እስኪ አስተውሉ። እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የተመዘገበ ቃል እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣
ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይልን ግን ክደዋል። ከነዚህ ደግሞ ራቅ ይላል። ስለዚህ መጽሐፍ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄንን እወቅ ነው። ይሄ ወደድንም ጠላንም በዚህ ዘመን ያለን ህዝቦች የመጨረሻው ዘመን ህዝቦችን። ስለዚህ የሚታየውም የሚሰማውም ነገር አስጨናቂ ነው። በዚህ አስጨናቂ ዘመን ተረጋግተን መኖር እንድንችል፣ በሰላምና በጸጥታ መኖር እንድንችል መፍትሄው ምንድነው ስንል እግዚአብሔርን መስማት። ንገሩኝ፣ ማንን መስማት አልኳችሁ? እግዚአብሔርን የሚሰሙ ሰዎች ወገኖቼ በጭንቀት ዘመን ውስጥ ተረጋግተው መኖር ይችላል። ቢጎድልባቸው፣ ቢያጡ፣ ቢታመሙ፣ ዙሪያው ገደል ቢሆን፣ ቀኑ ቢጨልምባቸው፣ እነሱ ግን ሰላም አላቸው፣ የተረጋጉ ናቸው፣ አይጨነቁ፣ አይቅበዘበዙም። የልብ ሰላምና ጸጥታ አላቸው እግዚአብሔርን የሚሰሙ። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ እንዲህ ብሎ ነው የተናገረው። ቃሉን አስተውሉት። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እስኪ ቃሉን አብረን እንበለው። የሚሰማኝ ግን በሉ እስኪ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ምን ይላል? እግዚአብሔርን ምን የሚል? ንገሩኝ። እግዚአብሔርን ምን የሚል? የሚሰማ። የሚሰማኝ ግን ከመከራ ከስጋት ያርፋል። መጀመሪያ በእርጋታ ይቀመጣል፣ ከዛ ከመከራ ስጋትም ያርፋል አለ። አዎ ብዙ መከራ አለ። ግን የቱም አይነት መከራ ቢገጥመን እግዚአብሔርን የምንሰማው ከሆነ፣ እግዚአብሔርን የምናደምጠው ከሆነ፣ እግዚአብሔርን የምንፈራው ከሆነ በእርጋታ መኖር ይቻላል። አምላካችን እግዚአብሔር መረጋጋትን ለሁላችንም ያድለን። አሜን በሉ። ዛሬ መረጋጋት የለም። የማያምኑት ብቻ አይደሉም፣ የምናምነውም እኛ። እግዚአብሔርን የማያውቁት ብቻ አይደሉም፣ እግዚአብሔርን የምናውቀውም እኛ። ቤተ ክርስቲያን የማይመጡት ብቻ አይደሉም፣ ጠዋት ማታ ወደ መቅደሱ ምንገሰግሰውም እኛ። መረጋጋት አልቻል። እንጨነቃለን፣ እንታወካለን፣ ኮሽ ባለ ቁጥር እንደነግጣለን። ለምን ይመስላችኋል? እግዚአብሔርን ባለመስማት ነው። ባካችሁ እግዚአብሔርን የሚሰማማ ይኸው መጽሐፍ እንዳለ፣ አዎ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል አለ። አይሰጋም አለ፣ አይጨነቅም አለ፣ አይደነግጥም አለ፣ አይታወክም አለ። ለዚህ ጥሩ ማስረጃችን የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ የተመዘገበው ታሪክ እግዚአብሔርን በመስማት ውስጥ ስላለው ረፍት የሚገልጥ ታሪክ ነው። አየዋል። በአንድ ወቅት ጌታችን ኢየሱስ ክርስቶስ አልዓዛርን በጣም ይወደው ስለነበረ ከመሞቱ በፊት ሊሰናበተው ወደ ቢታንያ ወጣ ይላል። እንዲህ ይላል፣ ሲሄድም
እርሱ ወደ አንዲት መንደር ገባ ይላል። እርሱ የሚለው ጌታችን ኢየሱስ ክርስቶስን ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረ ይላል። ማርታ ግን አገልግሎት ስለ በዛባት ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለች። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም አለ ይላል። ቃሉን አስተውሉ። ጌታችን ኢየሱስ ክርስቶስ ዕውራንን እያበራ፣ ለምጻምን እያነጻ፣ ሽባን እየረታ፣ ጎባጣን እያቀና፣ ድውያንን እየፈወሰ፣ ጥቂቱን አበርክቶ ለብዙ ሰዎች እየመገበ አዎ ወደ አንዲት መንደር ገባ ነው። ወደዚያች መንደር ሲገባ ማርታ የተባለች አንዲት ሴት በእንግድነት በቤቱ ተቀበለችው ይላል። ወገኖቼ በራችንን ካልከፈትንለት ክርስቶስ ወደ ቤታችን አይገባ። በመንደር ውስጥ ነው የሚያልፈው። ማርታ ግን ቤቷን ከፈተች። የቤቷን በር ብቻ አይደለም ይቺ ሴት የከፈተችው፣ የልቡናዋንም በር ከፍታለች። እሱ አስገድዶ አይገባ። በመንደር ውስጥ ነው አለፈ የሚለው መጽሐፍ። ብዙ ቤቶች አሉ በዛ መንደር ውስጥ። በሯን የከፈተችው ግን ማርታ ናት። በእያንዳንዳችን ደጃፍ ላይ ክርስቶስ ያልፋል። በእያንዳንዳችን መንደር ላይ መድኃኔ ዓለም ያርፋል። በር ስንከፍትለት ይገባል፣ ካልከፈትንለት አይገባም። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ እገባለሁ፣ ከእርሱ ጋር ራት እበላለሁ። አምላካችን እግዚአብሔር የነጻነት አምላክ፣ ማንንም ሰው አስገድዶ ወገኖቼ አምልኩኝ አይልም። በራችሁን የልቡናችሁን በር ክፈቱልኝ አይልም። ወደንና ፈቅደን ከከፈትን ብቻ ይገባል። ራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ራት እበላለሁ። አሁን እሱ የሚበላ አምላክ ሆኖ አይደለም፣ ነገር ግን የሚበላውን እባርክለታለሁ ሲል አምላካችን እግዚአብሔር የምንበላውን ይባርክልን። እንመለስ። ማርታ በሯን ከፈተች። ምኗን ከፈተች? በሯን ከፈተች። ገባ ወደ ቤት። ልክ እሱ ቤቱ ሲገባ ማርያም የምትባል እህት አለቻት። አሁን ማርያም የምንለው የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት እመቤታችን ቅድስት ድንግል ማርያምን አይደለም። እግረ መንገዳችንን መጽሐፍ ቅዱስን ስናነብ በብሉይ ኪዳንም በአዲስ ኪዳንም 8 ማርያሞች አሉ። ንገሩኝ፣ ስንት ማርያሞች አሉ አልኳችሁ? 8 ማርያሞች አሉ። አሁን እሱን ለመዘርዘር ጊዜ የለኝም። ከ8ቱ ማርያሞች መካከል አሁን ታሪኳን የምናይላት የአልዓዛርን እህት የማርታን እህት ማርያምን ጌታችን በአልዓዛር ቤት ውስጥ በነ ማርታ ቤት ውስጥ በእንግድነት በገባ ጊዜ ማርያም ከእግሩ ስር ቁጭ ብላ ቃሉን ታደምጥ ነበረ፣ ቃሉን ትሰማ ነበረ ይላል። ማርታ ግን በጓዳ ሆና ለሱና ለደቀ መዛሙርቱ አብረውት ወደ ለገቡት ደቀ መዛሙርቱ ተማሪዎቹ የሚያስፈልገውን የሚበላውን የሚጠጣውን ለማሰናዳት ጉድ ጉድ ትል ነበረ። እንግዳ መቼባታል።
እህቷ ማርያም ግን ቁጭ ብላ ቃሉን ትሰማ ነበረ። ማርያም እኔ ከምሰጠው ይልቅ እሱ የሚሰጠኝ ይበልጣል ብላ ወገኖቼ የሚበልጠውን ነገር መረጠች። እስኪ እኛ ከምንሰጠው ይልቅ እሱ የሚሰጠን ይበልጣል። ይበልጣል አይበልጣል? የማርያም ምርጫ ይሄ ነው። ተመልከቱ። የመረጠችው እሷ የምትሰጠውን ነገር ሳይሆን እሱ የሚሰጣትን ቃል መረጠች። እባካችሁ ይሄ ድምፅ የሚሰማችሁ እኛ ለእግዚአብሔር ከምንሰጠው ይልቅ እሱ ለኛ የሚሰጠን ይበልጣል አይበልጥም? ይበልጣል። ወዲያው ማርታ ከጓዳ ወጣችና እንዲህ አለች፣ ጌታ ሆይ አለች፣ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? ወደ ክሱ ውስጥ ገባች። ጌታንም ከሰሰችው፣ እህቷ ማርያምንም ከሰሰች። ጌታን ምን ብላ? አንተ አይገድህም ወይ? ግድ የለህም ወይ አንተ እኔ ብቻዬን ስደክም ብቻዬን ስለፋ ብላ አስቀድማ ኢየሱስ ክርስቶስን ከሰሰች። እህቷ ማርያምም መታ ስላላገዘቻት እሷንም ከሰሰቻት። ይኸውላችሁ አገልግሎት ያለ ፍቅር ከሆነ ክስ ይበዛዋል። አገልግሎት ካልገባ ትህትና ከሌለበት ካልተረዳ ነው እንደ ማርታ ከሳሾች ነው የምንሆነው። ማርታ ወገኖቼ የእሷ መድከም ሳያንስ እህቷ ማርያምም ቃሉን ትታ አብራ ከእሷ ጋር እንድትደክም መጣችና ክርስቶስን ተናገረች። ልክ ነው። ለአገልጋዮች ማዕድ ማቅረብ እግዚአብሔርን ማገልገል ነው። አገልጋዮችን መደገፍ እግዚአብሔርን ማገልገል ነው። ትክክል ናት። ግን የሚቀድመውን አላወቀችም ማርታ። ችግሩ እዚህ ጋር ነው። መቅደም ያለበትን አላወቀችም። የእግዚአብሔርን ቃል ትታ ማዕድን ነው የምታገለግለው። የዚህን ጊዜ ጌታችን ማርታ ማርታ በብዙ ትጨነቂያለሽ፣ ትታወኪያለሽ፣ የሚያስፈልገው ጥቂትና አንድ ነገር ብቻ ነው። እህትሽ ማርያምስ ማንም የማይቀማትን በጎ ዕድል መረጠች። በመጽሐፍ ቅዱስ አነጋገር ደጊመ ቃል ወገኖቼ ነገርን በአጽንኦት መናገር ነው። ጌታችን ኢየሱስ ክርስቶስ አንዳንድ ስፍራ ላይ ቃላትን ሲደግም እናገኛል። ስምዖን ስምዖን ብሎ ጠርቶታል። አሁን እዚህ ጋር ማርታ ማርታ ብሎ ጠርቷታል። እውነት እውነት እያለ አንዳንድ ስፍራ ላይ ይናገራል። ይሄ ደጊመ ቃል ነገርን በአጽንኦት መናገር ሲፈልግ ክርስቶስ የሚጠቀምበት መንገድ ነው። ማርታ ማርታ አላት፣ ደግሞ ተናገራት። እንዲሁ ትጨነቂያለሽ፣ ትታወቂያለሽ አለ። የሚያስፈልገው ጥቂትና አንድ ነገር ብቻ ነው። እህትሽ ማርያም ማንም የማይቀማትን በጎ ዕድል መረጠች አለ። አምላካችን እግዚአብሔር ማርታዎችን እንደ ማርያም ያድርግልን። አሜን በሉ። አሁን አሉ እንደ ማርታ የሚባክኑ፣ እንደ ማርታ የሚጨነቁ፣ እንደ ማርታ መሸነጋ ጠዋት ማታ ለስጋቸው ብቻ የሚያስቡ አሉ። ባካችሁ ከዚህ ውስጥ እንውጣ። ማርታዎች ማርያምን እንሆን፣ እግዚአብሔርን እንስማ፣ እግዚአብሔርን እናድምጣው። ማርያምስ ማንም የማይቀማት በጎ ዕድልን መረጠች። የትኛው ነው በጎ ዕድል የተባለ? እግዚአብሔርን መስማት ነዋ። በዚህ ቅዝቃዜ፣ በዚህ ብርድ፣ በዚህ ካፊያ፣ በማይመች ሁኔታ ውስጥ የሞቀ የደመቀ ቤታችሁን ትታችሁ ቁጭ ብላችሁ እግዚአብሔርን የምትሰሙ፣ ቁጭ ብላችሁ እንደ ማርያም እግዚአብሔርን የምታዳምጡ፣ ቃሉን የምትሰሙ መልካም ዕድልን የመረጣችሁ ማንም ሰው የማይወስድብንን፣ ማንም ሰው የማይነጥቀንን በጎ ዕድል፣ መልካም ዕድል መርጠናል። በዚህ ምርጫችን እስከ መጨረሻው ድረስ እግዚአብሔር ያጽና። ማርያም
የእግዚአብሔርን ቃል ትሰማለች፣ ማርታ ደግሞ በጓዳ ትንጎዳጎዳል። ስለዚህ ከማርታ ይልቅ የተመሰገነችው ማርያም ናት። ቃልን በመስማቷ የእግዚአብሔርን ቃል በመስማቷ ተመሰገነች። ማንም የማይቀማትን በጎ ዕድል መረጠች ተባለች። ስለዚህ መጀመሪያ እግዚአብሔርን በመስማት የምናገኘው ጥቅም ምንድነው ስንል በሕይወታችን ተረጋግተን መኖር እንችላለን። ልክ እንደ ማርያም አምላካችን እግዚአብሔር የተረጋጋ ሕይወት ለሁላችንም ይስጠን። ወደ ሁለተኛው ሐሳብ እስኪን ሁለተኛ የእግዚአብሔርን ቃል በመስማት ምንድነው የምናገኘው ጥቅም ስንል በረከትን እናገኛለን። እስኪ በረከት እናገኛለን በሉ። ማንን በመስማት? ይሄ በብዙ ስፍራ ላይ ተመዝግቦ የምናገኘው ወገኖቼ፣ በዚህ ዘመን ከብዙ ሰው በረከት የራቀበት ዘመን ነው። ታውቃላችሁ፣ በረከት የጎደለበት ዘመን ነው። እንነግዳለን፣ ነገር ግን አናተርፍም። እንሮጣለን፣ አንቀድምም። እናቅዳለን፣ አናሳካም። እናስባለን፣ ያሰብነው ነገር ወገኖቼ መጨረሻው አያምርም። ከብዙ ሰው በረከት የራቀበት ዘመን፣ በረከት የጎደለበት ዘመን ምንድነው ምክንያቱ? እግዚአብሔርን ባለመስማት። እሱን ስንሰማማ ተባርከን ነው የምንኖረው። የሚጎልብን ነገር የለም፣ የምናጣው ምንም ነገር የለም። የእግዚአብሔር ልጆች ይህን ግልጥ የሚያደርግ አንድ ቃል ከመጽሐፍ ላይ እመለከታለሁ። በዚህ በኦሪት ዘዳግም ምዕራፍ 22 ቁጥር 2 ላይ የተመዘገበ ነው። ቃሉ ለጊዜው ለእስራኤል የተነገረ ቃል ነው። ለፍጻሜው ስለ ሁላችን የሚነገር ቃል ነው። እንደዚህ ይላል። ኦሪት ዘዳግም ምዕራፍ 28 ቁጥር 2 ጀምሮ እመለከታል። የአምላክህ የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል አለ። አንተ በከተማ ብሩክ ትሆናለህ፣ በእርሻህም ብሩክ ትሆናለህ። የወድህ ፍሬ፣ የምድር ፍሬ፣ የከብትህም ፍሬ፣ የላህምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህ ቡቃያ ብሩክ ይሆናል። አንተ በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊትህ ይሸሻሉ እያለ እግዚአብሔርን የሚሰሙ ሰዎች እንዴት እንደሚባረኩ እግዚአብሔር በሊቀ ነቢያት በሙሴ በኩል ለጊዜው ለእስራኤል ዘሥጋ ለፍጻሜው እስራኤል ዘነፍስ ለተባልን የአዲስ ኪዳን ክርስቲያኖች ለሆንን ለእኛ ነገረን። ዝቅ ብሎም እንደዚህ አለ። ቁጥር 13 ላይ ዛሬ ያዘዝኩህን የአምላክ የእግዚአብሔርን ትእዛዝ ሰምተ ብትጠብቃት ብታደርጋት፣ ዛሬም ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራ ፈቀቅ ባትል፣ እግዚአብሔርን ብትሰማ፣ አዎ ራስ እንጂ ጅራት አያደርግህም፣ ሁልጊዜ በላይ እንጂ በታች አትሆንም። ቃሉናስ እግዚአብሔርን የምንሰማ ከሆነ ሁልጊዜ በላይ እንጂ በታች አንሆንም። ራስ እንጂ እግዚአብሔር ጅራት አያደርገንም። ጓዳችን ይባረካል፣ ቡሃቃችን ይባረካል፣ መሶባችን ይባረካል፣ ትዳራችን ይባረካል፣ ጤናችን ይባረካል፣ ኑራችን ይባረካል፣ መውጣት መግባታችን ይባረካል አለ እግዚአብሔር ቃል። ማንን የሚሰማ? እግዚአብሔርን የሚሰማ። ስለዚህ ሁለተኛ እግዚአብሔርን በመስማት ክርስቲያኖች ምን ጥቅም ያገኛሉ? በረከትን ያገኛል። በሕይወታቸው
ይባረካሉ። የእግዚአብሔር ልጆች አገራችን ኢትዮጵያ እንደዚህ አይነት የኑሮ ውድነት ውስጥ፣ ረሃብ ውስጥ፣ ድህነት ውስጥ የገባ ነው የአስተራረስ ዘዴያችን ኋላ ቀር ስለሆነ አይደል፣ ወይም የግብርና ባለሙያዎች ስለሌሉን አይደል። የቀደሙት አባቶቻችን በዶማ እየቆፈሩ በበሬ እያረሱ በበሬ እየወቁ ጠግበው ተባርከው ነበረ የሚኖሩት። አሁን ታሪክ ተቀይሯል። የምናርሰው በትራክተር ነው። የምንወቃው በኮምባይነር ነው። የምንዘራው ምርጥ ዘር መርጠን ነው። ብዙ የግብርና ባለሙያዎች በአገራችን ኢትዮጵያ ላይ አሉ። ዛሬም ግን በረከት ርቆን ዓለም አቀፍ ለማኞች ሆነናል። ለምን? እግዚአብሔርን የሚሰማ ጠፋ። በመንፈሳዊ ወንበር ላይ የተቀመጥ ነው። በዓለማዊ ወንበር ላይ የተቀመጡትን እግዚአብሔርን አንሰማም አሉ። እግዚአብሔርን አንፈራም አሉ። ስለዚህ ምድሪቱ ተበላሸች፣ አገሪቱ ተበላሸች፣ ዓለማችን ተበላሸች። እግዚአብሔርን ባለመስማት ምክንያት አምላካችን እግዚአብሔር እሱን የሚሰማ ጆሮ ለሁላችንም በቸርነቱ ያድለን። ስለዚህ በሁለተኛ ደረጃ እግዚአብሔርን በመስማታችን የምናገኘው ጥቅም ምንድነው ሲባል በረከት እናገኛለን። እግዚአብሔር በስጋችንም ይባርከናል፣ በነፍሳችንም ይባርከናል። በምድራዊ በረከትም ይባርከናል፣ ቅድም እንዳነበብነው በሰማያዊም በረከት ይባርከናል። አሁንም አምላካችን እግዚአብሔር በምድራዊውም በረከት በሰማያዊውም በረከት ሁላችንን በቸርነቱ ይባርከን። ወደ ሶስተኛ እግዚአብሔርን በመስማት የምናገኘው ጥቅም ምንድነው ስንል እምነታችን ያድጋል። እስኪ እምነታችን ያድጋል። ምን ይላል ወገኖቼ? የእምነት ምንጩ እግዚአብሔርን መስማት ነው። የእግዚአብሔርን ቃል መስማት። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች በምዕራፍ 10 ቁጥር 17 ላይ እንዲህ ብሎ ተናገረ። እንግዲህ አለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ይሁላችሁ እምነት የምንለው ነገር የሚያድገው የእግዚአብሔርን ቃል በመስማት ነው። ምን ማለት ነው? እምነት ለእግዚአብሔር የሚሳነው ነገር የለም ማለት ነው። ምን ማለት ነው እምነት? እግዚአብሔር የአናብስቱን አፍ ይዘጋዋል፣ ተራራውን ደልዳላ ሜዳ ያደርገዋል፣ ባህር ከፍሎ በደረቅ ያሻግራል። ኤልሻዳይ ነው፣ ሁሉን ቻይ ነው። ይሄ ነው እምነት ማለት። እሱን ስንሰማ እምነታችን እየጨመረ እምነታችን እያደገ ይሄዳል። አምላካችን እግዚአብሔር ለሁላችንም እምነት ይጨምርልን፣ አለማመናችንን ይርዳው፣ እምነታችንን ፍጹም ያድርግልን። መጽሐፍ እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ይላል። ዓለምን የሚያሸንፈው ደግሞ እምነታችሁ ነው። እዚህ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ የተመዘገበ ቃል። ወገኖቼ እምነት የሁሉም ነገር ጋሻ ነው። ምንም ነገር በሕይወታችን ቢገጥመን አማኞች ከሆንን በእምነት ጋሻነት ያን መከራ መቀበል እንችላለን፣ መቋቋም እንችላለን። ስለዚህ ነው ቅዱስ ዮሐንስ ወልደ ነጎድጓድ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል አለና ዓለምን የሚያሸንፈው እምነታችሁ ነዋል። ዓለም ያለው እዚህ ጋር ወገኖቼ ረሃብን ሊሆን ይችላል። ዓለም ያለው ዲያብሎስና ሰራዊቱን ነው። ዓለም ያለው ጭንቀትን ነው።
ዓለም ያለው በሽታን ነው። ከእግዚአብሔር የተወለደ ሁሉ ዓለም ረሃብን ያሸንፋል። ዓለም ጭንቀትን ያሸንፋል። ዓለም በሽታን ያሸንፋል። ዓለም ዲያብሎስና ሰራዊቱን ያሸንፋል። ዓለምን የሚያሸንፈው ደግሞ እምነታችሁ ነው። ይሄ እምነት እንዲኖረን፣ ይሄ እምነት እንዲያድግ እግዚአብሔርን መስማት። ማንን መስማት? አቤት እግዚአብሔርን መስማት። የሁላችሁ እምነት የሚገኘው ከቤተሰብ ሳይሆን እምነት የሚገኘው እግዚአብሔርን ከመስማት። ቤተሰቦቻችን ባንክ ቤት ውስጥ ገንዘብ ሊጨምሩልን ይችላል። ቤተሰቦቻችን የተባረከች ሚስት ለወንድ ልጃቸው፣ የተባረከ ባል ለሴት ልጃቸው ሊሰጡ ይችላል። መኪና ገዝተው ሊሰጡን ይችላል። ርስት ጉልት ያወርሱን ይችላሉ ቤተሰቦቻችን። ቤተሰብ ግን እምነት ሊሰጠን አይችልም። ኖት የምናገኘው እምነታችን ያድገው፣ እምነታችን ሊጨምረው እግዚአብሔርን በመስማት። ማንን በመስማት? እግዚአብሔርን በመስማት። እግዚአብሔር አምላክ የጎደለው እምነታችንን በቸርነቱ ይሙላለን። አራተኛ እግዚአብሔርን በመስማት የምናገኘው ጥቅም የዘላለም ሕይወት እናገኛለን። እስኪ የዘላለም ሕይወት በሉ። እዚህ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ተብሎ ተጽፏል። እስኪ አብረን እንበለው። ቃሌን በሉ እስኪ። ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣ። ምንን የሚሰማ? ምንን የሚሰማ? የእግዚአብሔርን ቃል በመስማት የዘላለም ሕይወት ይገኛል። እግዚአብሔርን በመስማት ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት ኋላ መንግሥተ ሰማያትን መውረስ። ስለዚህ እግዚአብሔርን በመስማት እነዚህን ሁሉና ሌሎችም ጥቅሞች ይገኛሉ። እስኪ የዚህ ተቃራኒ የሆነውን በጣም ባጭሩ እንመልከት። እግዚአብሔርን ያለ መስማት ጉዳቱ ምንድን ነው? ወገኖቼ እግዚአብሔርን በመስማት ጥቅም እንደምናገኝ ሁሉ እግዚአብሔርን ባለመስማት ደግሞ የምናገኘው ወይም የሚገጥመን ጉዳት አለ። ቅድም መጀመሪያ ምንድን ያለው? እግዚአብሔርን የሚሰማ ሰው በሕይወቱ ተረጋግቶ ይኖራል ያልነው አይደለም? እግዚአብሔርን የማይሰማ ሰው ደግሞ በሕይወቱ መረጋጋት አይችልም። ይቁነጠነጣል፣ ይጨነቃል፣ ያዝናል፣ ይተክዛል፣ ራሱን ይጠላል፣ ራሱን ይጸየፋል። እግዚአብሔርን ማይሰማ ሰው። ሁለተኛ እግዚአብሔርን የሚሰሙ ሰዎች ይባረካሉ አይደል ያለው? እግዚአብሔርን የማይሰሙ ሰዎች ደግሞ የበረከት ተቃራኒ መርገም ስለሆነ በሕይወታቸው ውስጥ መርገም ይገጥማቸዋል። እግዚአብሔር ከመርገም ሁላችንን የሚጠብቀን። እስኪ እንመልከተው። ዘዳግም 28 ላይ የተመዘገበውን ቁጥር 15 ጀምሮ እንደዚህ ይላል፣ ነገር ግን የአምላክ የእግዚአብሔርን ቃል ባትሰማ። ምን ባትችል? የእግዚአብሔርን ቃል ባትሰማ፣ ዛሬ ያዘዝኩህን ሥርዓቱን ትእዛዙን ሁሉ ባትጠብቅ ባታደርገውም እነዚህ መርገሞች ሁሉ ይመጡብሃል። በከተማ ርጉም ትሆናለህ፣ በእርሻ ርጉም ትሆናለህ። የሆድህ ፍሬ፣ የምድር ፍሬ፣ የላምህ ርቢ፣ የበግህ ርቢ ርጉም ይሆናል። አንተም በመግባትህ ርጉም ትሆናለህ፣ በመውጣትህም ርጉም ትሆናለህ። እኔን ስለ ተወከኝ ስለ ሥራ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሳጽን ይሰድብሃል። ግቡና አንብቡት። እኔ ሁሉን ለማንበብ ጊዜ የለኝ።
እግዚአብሔርን የማንሰማው ከሆነ ወገኖቼ በሕይወታችን ደስተኛ መሆን አንችልም። ብዙ ነገር ይጎልብናል። ብዙ መርገሞች በሕይወታችን ሊገጥሙን ይችላሉ። ምንም ነገር ሊኖር ይችላል። ባለን ነገር ግን ደስተኛ መሆን አንችልም። ብዙ ገንዘብ ልንቆጥር እንችላለን። እግዚአብሔርን ማንሰማ ከሆነ ግን በገንዘባችን ደስተኛ መሆን አንችልም። ዘመነኛ መኪና ልናሽከረክር እንችላለን። እግዚአብሔርን የማንሰማ ከሆነ ግን ባለን በምናሽከረክረው መኪና ደስተኛ መሆን አንችልም። ትዳር ልንይዝ እንችላለን። እግዚአብሔርን የማንሰማ ከሆነ በትዳራችን ደስተኛ መሆን አንችልም። ልጆች 2ም 3ም ልጆች ልንወልድ እንችላለን። መጽሐፉ ነው የሚለው፣ ግቡና አንብቡት። ነገር ግን እግዚአብሔርን የማንሰማ ከሆነ በወለድናቸው ልጆቻችን ደስተኛ መሆን አንችልም። ስለዚህ እግዚአብሔርን አለመስማት ወገኖቼ በሕይወታችን እንዳንረጋጋ፣ በሕይወታችን እንዳንደሰት፣ የልብ ሰላምና ጸጥታ እንዳይኖረን፣ እንዲሁ እየባከንን እንዲሁ እየተጨነቅን እንድንኖር ነው የሚያደርገን። እግዚአብሔርም እንደተናቀንና እንደተጠላን ነው የሚኖር። ለዚህ ጥሩ ማስረጃችን እግዚአብሔርም ባለመስማቱ ምክንያት ወገኖቼ የተጎዳው ሰው የመጀመሪያው የእስራኤል ንጉሡ ሳኦል። ታሪኩ ሰፊ ነው። በጣም ባጭሩ ነው የማስታውሳችሁ። መጽሐፍ ቅዱስ የምታነቡ ሰዎች አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ጀምሮ እቤት ገብታችሁ አንብቡት። እግዚአብሔርን ባለመስማት ምክንያት የተጎዳ ሰው፣ መጨረሻው ያላማረለት ሰው ወገኖቼ ንጉሡ ሳኦል ነው። እንደዚህ ይላል አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ጀምሮ መለከት። ሳሙኤልም ሳኦልን አለው፣ በሕዝበ እስራኤል ላይ ንጉሥ እንድትሆን እግዚአብሔር ቀባ። እግዚአብሔርም ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለ። የማንን ድምፅ ስማ? የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመው ያደረገበትን እበቀላለሁ። አሁንም ሂድ፣ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንድና ሴት፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ እግዚአብሔር። ይህ እግዚአብሔር ትእዛዝ። እስራኤል ከ430 ዓመት የግብፅ የባርነት ቤት ቆይታ በእግዚአብሔር ቸርነት በሊቀ ነቢያት በሙሴ መሪነት በመጋቢ ብሉይ በቅዱስ ሚካኤል አማላጅነት ከእስራኤል ከግብፅ ወጥተው ወደ ምድረ ርስት ሲጓዙ የአማሌቅ ሕዝብ የእግዚአብሔርን ሕዝብ እስራኤልን ተቃውሞታል፣ መከራ አድርሶበታል። ስለዚህ እግዚአብሔር ምን ብሏል? አማሌቃውያንን እበቀላለሁ፣ ዝክራቸውን መታሰቢያቸውን አጠፋለሁ ብሎ አስቀድሞ ተናገረ። አሁን ጊዜው ደረሰ፣ እግዚአብሔር የሚበቀልበት ጊዜ። ነቢይ ንጉሡ ሳኦልን ሂድና አለው፣ ወደ አማሌቅ ውረዳል፣ እንስሳቱንም ሰዎቹንም ትንሹንም ትልቁንም ምንም እንዳታስቀር አለ። ይሄ የእግዚአብሔር ትእዛዝ፣ የእግዚአብሔር ፍቃድ። እሺ አለ። ታሪኩን እናሳጠር። ሳኦል ሰራዊቱን አስከትሎ ወደ አማሌቃውያን መንደር ገባ። ብዙዎቹን ገደለ፣ የተናቁትን ምስኪኖቹን ገደላቸው ይላል። ከአማሌቃውያን መካከል ንጉሳቸው አጋግ ይባላል። ጡንቻው የፈረጠመ ነው፣ ደረቱ የሰፋ ነው፣ ቁመቱ የረዘመ ነው። ለክፉ ቀን ይጠቅመኛል፣ ጠላት በተነሳ ጊዜ ይጠቅመኛል አለና ንጉሡ ሳኦል አማሌቅ አጋግን ማርኮ ያዘው ይላል። ደግሞ ከእንስሳቱ መካከል የተወሰኑ በጎችና በሬዎቹንም ይዞ ተመልሶ መጣ። መልካቸው የሚያምሩ ሰውነታቸው የወፈሩ የሸኩትን በጎችና በሬዎች ያዘና ወደ እስራኤል ተመልሶ መምጣት ጀመረ። እግዚአብሔር ሁሉን አጥፋ ነው ያለው፣ ሁሉን ግደል ነው ያለው፣ ምንም አርገ ሙርኮ እንዳታስቀር ነው ያለው። ነገር ግን ንጉሡ አጋግን ማርኮ ያዘው። ከበጎቹና ከበሬዎች መካከል የተወሰነውን ይዞ መጣ። መንገድ ላይ ሲሄድ ነቢዩ ሳሙኤል ተገለጠለት።
ከወዴት ነው የምትመጣው? እግዚአብሔር ያዘዘኝን ትእዛዝ ፈጽሜ ተመልሼ እየመጣው ነው አለ። ታዲያ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው? ትእዛዙን ከፈጸም እግዚአብሔር ሁሉን አጥፋ ብሎሃል። እውነት እግዚአብሔርን ከሰማኸው ድምፁን ካደመጥከው ምንድን ነው የምሰማው? የበጎች ጩኸትና የበሬዎች ግሳት አለው። አይ እነዚህን አለ ንጉሡ ሳኦል እስራኤል ለእግዚአብሔር መሥዋዕት አድርገው እንዲያቀርቧቸው ብዬ መልካቸው ያማረ ሰውነታቸው የወፈረ የሸቡትን ማርኬ አምጥቻለሁ። ይህም ብቻ አይደለም፣ አጋግንም ቢሆን ሳልገድለው ጠላት በተነሳ ጊዜ ይጠቅመኛል ብዬ ይዤው መጥቻለሁ አለ። ነቢዩ ሳሙኤል እንዲህ አለው ንጉሡ ሳኦል። ተመልከቱ፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 16 ጀምሮ አነባ። ሳሙኤልም አለ በዓይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ አልቀባህምን? እግዚአብሔር ሂድ ኃጢአተኞቹን አማልቅን ፈጽመ አጥፋ እስኪጠፉም ድረስ ውጓቸው ብሎ በመንገድ ላከ። ለሙርኮ ሳስተ ለምን የእግዚአብሔርን ቃል አልሰማህም? የማንን ቃል አልሰማህም አለው? ለምንድን ነው የእግዚአብሔርን ቃል ያልሰማኸው አለውና ዝቅ ብሎ እንደዚህ አለ፣ በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። እስኪ መታዘዝ በሉ። ከመሥዋዕት እግዚአብሔርን መስማት የአውራ በግ ስብ ከማቅረብ ይበልጣል። ምን ይላል? ንጉሡ ሳኦል እግዚአብሔርን መስማት ሲገባው፣ ለእግዚአብሔር መታዘዝ ሲገባው ከእግዚአብሔር በላይ ርኅሩህ ሆኖ አዛኝ ሆኖ እግዚአብሔርን ሊያስደስት እስራኤል እንዲሰዋቸው ብሎ ከእግዚአብሔር ቃልና ከእሱ ሐሳብ ውጭ የሆነ ሥራ ሠራ። ስለዚህ እግዚአብሔር ምን አለው? መታዘዝ ከመሥዋዕት ይበልጣል። እግዚአብሔርን ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። የሁላችሁ ከአምልኮቶች ሁሉ የሚበልጠው እግዚአብሔርን መስማት። ማንን መስማት? ከገበያ ሙኩት ጎትተን ከማምጣታችን በፊት ባካችሁ እግዚአብሔርን እንስማ። ሻማ ከማምጣታችን በፊት፣ ጧፍ ከማምጣታችን በፊት፣ ዘቢብ ከማምጣታችን በፊት፣ አምልኮት ከመፈጸማችን በፊት፣ ከጸሎቱ በፊት፣ ከቅዳሴው በፊት፣ ሰዓታቱን ከመቆም በፊት፣ ከመሳላችን በፊት፣ ገዳም ለገዳም ከመዞራችን በፊት፣ መንፈሳዊ መስለን ከመታየታችን በፊት የሚቀድመው ነገር የእግዚአብሔርን ቃል ማዳመጥ ነው። ለእግዚአብሔር መታዘዝ ነው። ቃሉን አስተውሉት። መታዘዝ ከመሥዋዕት፣ የእግዚአብሔርን ቃል ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። አሁን እኛ የሚበልጠውን ነገር ከኋላ አድርገነው ከኋላ ያለውን ነገር ከፊት አምጥተነዋል። ብዙዎቻችን ማን ነው እግዚአብሔርን የሚሰማው? እስኪ የሞቀ የደመቀ ቤታችሁን ትታችሁ እግዚአብሔር ቤት መውደቅ ይሻለኛል ብላችሁ እዚያ በሱባኤ ያላችሁ እህቶቼ፣ ወንድሞቼ፣ በመላው ዓለም ሆናችሁ ይሄንን ቃል የምታዳምጡ እህቶቼና ወንድሞቼ እስኪ በደንብ ራሳችን እንመልከት። ለእግዚአብሔር ቃል ቦታ አለን? እግዚአብሔርን እንሰማዋለን? እኛ እኮ ከጸለይን ሰዓታቱን ከቆምነው ቅዳሴውን ካስቀደስነው የእግዚአብሔር ቃል እንደማያስፈልግ እግዚአብሔርን መስማት ተጨማሪ ነገር እንደሆነ ነው ብዙዎቻችን የሚቆጥረው። የሁላችሁ ብዙዎቻችን ሜጀሩ ማይነር ሆኖብናል፣ ማይነሩ ደግሞ ሜጀር ሆኖብናል። ፊተኛውን ከኋላ አድርገነዋል፣ የኋላውን ከፊት አምጥተነዋል። ምንም ነገር ከማድረጋችን በፊት እግዚአብሔር የሚከብረው፣ እግዚአብሔር ደስ የሚለው፣ እግዚአብሔር የሚወደው እሱን መስማት፣ ቃሉን መስማት። አምላካችን እግዚአብሔር
እሱን የሚሰማ ጆሮ ለሁላችንም በቸርነቱ ያድለን። ሳኦል እግዚአብሔርን አልሰማም አለ። በነቢዩ በሳሙኤል በኩል አደረና ምን አለው? እኔን ንቀኸኛል፣ ቃሌን ንቀሃልና እኔም ንቄሃለዋል። እግዚአብሔርን የማይሰሙ ሰዎች የተናቁ ናቸው። እዚህ አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ የሚያከብሩኝን አከብራለሁ የሚንቁኝም ይናቃሉ ተብሎ ተጽፏል። ሳኦል የተናቀው እግዚአብሔርን አልሰማም ስላለ። እስኪ ሳኦል በሉ። ሳኦል የተናቀው እግዚአብሔርን አልሰማም ስላለ። እግዚአብሔርን ምን ስላለ? ስለዚህ እግዚአብሔርን አልሰማም የሚሉ ሰዎች ሁልጊዜ የተናቁ ናቸው። ሁልጊዜ እንደተጨነቁ ነው የሚኖሩት። ሁልጊዜ እንደፈሩ፣ ሁልጊዜ እንደደነገጡ፣ ሁልጊዜ እንደተቀበዘበዙ ነው የሚኖሩት ማንን ማይሰሙ ሰዎች። ስለዚህ ለኛ ማንን መስማት ይሻለናል? ወገኖቼ አዳም ገነትን ያህል ቦታ እግዚአብሔርን ያህል ጌታ ያጣው እግዚአብሔርን አልሰማም በማለቱ። እውነት አሰብ ማንን ስለሰማን? ሰይጣንን። እግዚአብሔር ከዕፀ በለስ ፍሬ ቆርጣችሁ አትብሉ፣ በበላችሁ ቀን ሞትን ትሞታላችሁ። ይሄ እግዚአብሔር ቃል። ሰይጣን ደግሞ ሞትንስ አትሞቱም እንደ እግዚአብሔር ትሆናላችኋል። አዳምን አለው ሰይጣን አትሞቱም ይላል፣ እግዚአብሔር በበላችሁ ጊዜ ትሞታላችሁ ይላል። ስለዚህ አዳምና ሔዋን የእግዚአብሔርን አልሰማም ብለው የሰይጣንን ሰሙና በሉ። ገነትን ያህል ቦታ አጡ፣ እግዚአብሔርን ያህል ጌታ አጡ፣ ሞት ተፈረደባቸው። ወገኖቼ ህመም የምንለው፣ ረሃብ የምንለው፣ ጭንቀት የምንለው፣ ፍርሃት የምንለው፣ ስደት የምንለው እግዚአብሔርን ባለመስማት የመጣብን ጣጣ ነው። ከገነት ወጦ አልሰማም ስላለው ዛሬም እግዚአብሔርን የማይሰሙ ሰዎች ወገኖቼ ከመንግሥተ ሰማያት ውጭ ናቸው፣ ከዘላለም ሕይወት ውጭ ናቸው። ስለዚህ እባካችሁ ይሄ ድምፅ የሚሰማችሁ ከዚህ በኋላ ቀሪ በሆነ ሕይወታችን፣ ቀሪ በሆነ ዘመናችን እሱን እየሰማን እሱን እያደመጠን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። እግዚአብሔርን የማይሰሙ ሰዎች ነው የሚለው ጠቢቡ ሶሎሞን፣ ጸሎታቸው በእግዚአብሔር ዘንድ አጸያፊ ናት ነው የሚለው። እዛ ምሳሌ 28 ቁጥር 9 ላይ የተመዘገበ ቃል። እስኪ አብረን እንበል፣ ሕጉን በሉ እስኪ። የማይሰሙ ጸሎታቸው በእግዚአብሔር ፊት አጸያፊ ናት። እስከ መቼ ድረስ ነው አጸያፊ ጸሎት የምንጸልይ? አይበቃንም? ደግሞ አለው ቃል ሕጉን የማይሰሙ ቃሉን ማይሰሙ እግዚአብሔርን ማይሰሙ አለ ሰው ጸሎታቸው በእግዚአብሔር ዘንድ አጸያፊ ናት። ስለዚህ የሚቀድመው እግዚአብሔርን መስማት ነው፣ ቃሉን መስማት ነው፣ እሱን ማዳመጥ ነው። እሱን ማይሰሙ ሰዎች መጨረሻቸው ጥፋት ነው። በሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ከእናንተ መካከል እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ የተናገረው ቃል። እሱን የማትሰማ ነፍስ ከሕዝብ መካከል ተለይታ ትጠፋለች። ምን ትላለች? ምን ትላለች? ማንን ማትሰማ ነፍስ? እግዚአብሔርን የማትሰማ ነፍስ መጨረሻዋ ጥፋት ነው። ስለዚህ ሁልጊዜ እግዚአብሔርን እየሰማ ነው፣ እግዚአብሔርን እያደመጥ ነው እንድንኖር መድኃኔ ዓለም ሁላችንን በቸርነቱ ይርዳን። እሱን ስንሰማ እንረጋጋለን። እሱን ስንሰማ ተባርከን እንኖራለን። እሱን ስንሰማ እምነታችን ያድጋል፣ ይጨምራል። እሱን በመስማት በምድር በረከት በሰማይ ርስት ደግሞ ማን ያወርሰናል? እግዚአብሔር ያወርሰናል። በነፍሳችን እሱን እያመለክነው እሱን እየሰማነው ከእሱ ጋር ተጣብቀን እንድንኖር መድኃኔ ዓለም ሁላችንንም ይርዳ። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልልን። ሱባኤውን በሰላም አስፈጽሞ ለእመቤታችን ባለ ትንሣኤ ሁላችንን ከቁጥር ሳያጎለን ያድርሰን። የሁላችንን መጨረሻ እግዚአብሔር ያስ